ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በተደረገ የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ክሪስታል ፓላስ ሊቨርፑልን 2-1 በሆነ ውጤት ማሸነፉ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት በጨዋታው ዙሪያ የሰጡት አስተያየት አለ። በቆይታችን ይህንን አስተያየት የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ ከወዲሁ ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ወደ አዲሱ ቻናላችንም እየሄዳችሁ ፕሮግራሞችን እንድትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። አሰልጣኝ አርነ ስሎት በመጀመሪያ አስተያየት የሰጡት በጨዋታውና በውጤቱ ዙሪያ ላይ ነበረ። በሰጡት አስተያየት ምንድን ያሉት? በመጀመሪያው አጋማሽ ባሳየነው እንቅስቃሴ እንደዚሁም በስተመጨረሻም በውጤቱ ደስተኛ አይደለሁም። ይህ ግን ክሬዲቱ ሊሰጥ የሚገባው ለክሪስታል ፓላስ ነው። ምን ያህል ጠንካራ ቲም እንደሆኑ እንግዲህ በድጋሚ አሳይተውናል። ከዚህ በፊት እንግዲህ በኮሚኒቲ ሺልድ ጨዋታዎች መገናኘት ችለን ነበረ። በዛ ጨዋታ ላይም ብዙ ቻንሶችን ክሬት አላደረግንም። በዚህ ጨዋታ ላይም ብዙ ቻንሶችን ክሬት አላደረግንም። በተለይ ደግሞ በፈርስት ሀፍ ላይ በአጠቃላይ እንግዲህ ወደዚህ ወደ ሊቨርፑል አሰልጣኝነት ከመጣው ጀምሮ 4 ጊዜ መገናኘት ችለናል። አንድ ጊዜ እኛ አሸንፈናል፣ አንድ ጊዜ እነሱ አሸንፈዋል። ሁለቱን አቻ ወጥተናል። አንደኛው ኮሚኒቲ ሺልድ ላይ ነው፣ በፔናልቲ መሸነፋችን አይዘነጋም እና ክሪስታል ፓላስ ምን ያህል ጠንካራ ቲም እንደሆነ እንግዲህ ያስመለከተበት ጨዋታ ነው። ፈርስት ሀፍ ላይ በተለይ ምንም አይነት ቻንሶችን ክሬት ማድረግ አልቻልም ነበር። ምናልባትም እንግዲህ እነሱ 3-0 4-0 እየመሩ ከእረፍት መውጣት የሚችሉበት እድሎች ነበሯቸው። ነገር ግን አሊሰን ቤከር በማዳኑ ምክንያት ነው ብዙ ጎሎች ያልተቆጠሩብን እንጂ ከዚህም የባሰ ውጤትም ሊሆን ይችል ነበርና ፈርስት ሀፍ ላይ ጥሩ የሚባል እንቅስቃሴ ማድረግ አልቻለም። ሰከንድ ሀፍ ላይ ከፈርስት ሀፍ የተሻለ መንቀሳቀስ ችለን ነበረ። በስተመጨረሻም እንግዲህ አቻ የምንሆንበትን ጎል አስቆጠረን ነበረ። ነገር ግን ባለቀ ደቂቃ እንግዲህ እነሱ ከቆመ ኳስ ባገኙት አጋጣሚ እንግዲህ ወደ ጎልነት ቀይረው አሸንፈው ሊወጡ ችለዋልና ክሪስታል ፓላስ እንግዲህ በጣም አስቸጋሪ የሚባል ቲም ነው። በተለይ ደግሞ በሜዳው እንደዚሁም ከሜዳው ውጭ ራሱ በሚያደርጋቸው ጨዋታዎች ላይ ብዙ ቻንሶችን ክሬት እንድታደርግበት አያደርግም። እኛም ብዙ ቻንሶችን ክሬት ለማድረግ ሞክረን ነበረ። ሰከንድ ሀፍ ላይ ክሬት ማድረግ ችለን ነበረ። ነገር ግን ወደ ግብነት መቀየር ባለመቻላችን ልንሸነፍ ችለናል የሚል አስተያየትን ሰጥተዋል። በመቀጠል አስተያየት የሰጡት ደግሞ 1-1 ከሆኑ በኋላ በነበረው ሁኔታ ላይ ነበርና በዛ በሰጡት አስተያየት ምንድን ነው ያሉት? 1-1 ከሆኑ በኋላ እንግዲህ በሜዳ ውስጥ ለማጥቃት የሚያስችሉን ብዙ ተጫዋቾች ነበሩን፣ ብዙ አታኪንግ ማይንድድ የሆኑ ተጫዋቾች ነበሩን። ነገር ግን ወደፊት ስንሄድ ያን ያህል የተቀናጀ አይደለም የነበረው። ብዙ ቻንሶችን ክሬት ማድረግ አልቻልንም። ደቂቃዎቹን በእርግጥ በጣም ትንሽ ነው የነበሩት። እንደዛም ቢሆንም ግን የተሻለ ነገር ማድረግ እንችል ነበረ። እንደዚሁም ጎሏም የተቆጠረችብን እንግዲህ ባለቀ ደቂቃ ነው። በዛ ሰዓት እንግዲህ ሙሉ ትኩረታችን መሆን የነበረበት መከላከል ላይ ነው የነበረው። 1 እኩል ነበርን። ስለዚህ ያንን ውጤት አስጠብቀን መውጣት ላይ ነበር ማተኮር የነበረብን። ነገር ግን ሁለተኛዋ ጎል ስትቆጠር የነበረውን ሁኔታ ስንመለከት እንግዲህ አንድ ተጫዋች ከኛ በኩል ለካውንተር አታክ በማሰብ እንግዲህ ወደፊት ሲሄድ ተመልክተናል። በዛች ሰዓት ነው እንግዲህ እነሱ ክፍተት አግኝቶ ወደ ግብነት መቀየር የቻሉትና በዛች ሰዓት ላይ እንግዲህ ሙሉ ትኩረታችን መሆን የነበረበት መከላከል ላይ ነው የነበረው። ምክንያቱም እንግዲህ ደቂቃው እያለቀ ነው የነበረው። ለማጥቃት ራሱ ጊዜ ላይኖረን ይችል ነበርና ያችን በማለማድረጋችን ምክንያት አንድ ተጫዋች ለካውንተር አታክ በሚሄዱ ምክንያት እንግዲህ ክፍተት ተገኝቶ እነሱ ወደ ግብነት ሊቀይሩ ችሏል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በዚህ ጨዋታ ላይ እንግዲህ ሁለቱም የተቆጠሩት ግቦች ከቆመ ኳስ ላይ የተነሱ ናቸውና ይህ ነገር አያሳሰቡትም ወይ ተብሎ ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት ምንድን ነው ያሉት? ያን ያህል አያሳሰበኝ። ምክንያቱም እንግዲህ ከዚህ በፊት ከኒውካስል ጋር ባደረግነው ጨዋታ ላይ ሁለቱም የተቆጠሩብን ጎሎች ከቆመ ኳስ ነው። ነገር ግን ደግሞ ኒውካስሎች የፈጠሩት ቻንስ ቢኖር እነዛም ብቻ ነው የነበረው። በዛሬው ጨዋታ ላይ ግን በጣም ብዙ ማልወዳቸውን ነገሮችን ተመልክቻለሁ። በቆመ ኳስ ብቻ አይደለም ክሪስታል ፓላሶች ሲያጠቁን የነበሩት፣ በተለያዩ መንገዶች ሲያጠቁን የነበሩት። በእርግጥ ክሪስታል ፓላሶች በቆመ ኳስ ላይ በጣም አደገኛ ናቸው። ብዙ ቻንሶችን ክሬት ማድረግ ይችላሉ። ነገር ግን ይህ ብቻ አይደለም ቻንሶችን ክሬት የሚያደርጉበት። በዚህ ጨዋታ ላይ እንደተመለከት ነው እንግዲህ በካውንተር አታክም ክሬት ሲያደርጉ ነበረ። እንደዚሁም ደግሞ በረዥም በሚጥሏቸው ኳሶችም እንግዲህ የተለያዩ ቻንሶችን ክሬት ሲያደርጉ ነው የነበሩትና ፈርስት ሀፍ ላይ በተለይ ምናልባትም 2-3 ጎሎችን ማስቆጠር የሚችሉበት እድል ነው የነበረው። አሊሰን ቤከር በመኖር ምክንያት ግን እነዛ እድሎች ወደ ጎልነት ሳይቀየሩ ቀርቷል። በቆመ ኳስ ብቻ ያገኙትን አጋጣሚ ወደ ግብነት መቀየር ችሏልና በጣም ጠንካራ ቡድን እንደሆኑ እናውቃለን። በዛሬ ጨዋታ ላይ እንግዲህ ፈርስት ሀፍ ላይ በጣም የተሻሉ ቡድን ናቸው። ሰከንድ ሀፍ ላይ እኛ የተሻለን ሆን መተን ነበርና በፈርስት ሀፍ አኬድ እንግዲህ እነሱ አሸንፈው መውጣት ነበረባቸው። እንደ አጠቃላይም ግን ሙሉ ጨዋታውን ከተመለከተንና አንድ ቡድን ማሸነፍ አለበት ከተባለ ማሸነፍ የሚገባቸው ክሪስታል ፓላሶች ናቸው የሚል አስተያየትን ሰጥተዋል።
በመቀጠል አስተያየታቸውን የሰጡት ደግሞ በአሌክሳንደር ኢሳቅ ዙሪያ ነው። ከዚህ በፊት እንግዲህ አሰልጣኝ አርነ ስሎት ሲናገሩት እንደነበረ በዚህ ሰዓት እንግዲህ ሙሉ 90 ደቂቃ መጮት አይችልም፣ ያ ብልህነት አይደለም የሚል አስተያየትን ሰጥተው ነበርና በዚህ ጨዋታ ላይ ደግሞ አሌክሳንደር ኢሳቅ 84 ደቂቃዎችን መጮት ችሏል እና በዚህ ዙሪያ ነበረ አስተያየታቸውን እየሰጡት ባሳየው እንቅስቃሴ እንደዚሁም ደግሞ በማች ፊትነሱ ላይ ማለት ነው። እና በሰጡት አስተያየት ምንድን ነው ያሉ በዚህ ጨዋታ ላይ 84 ደቂቃ ሊጫወት የቻለው በጨዋታው ቴምፖ ምክንያት ነው። በጣም ፈጣን የሚባል ቴምፖ አይደለም የነበረው፣ ምክንያቱም እንግዲህ ክሪስታል ፓላሶች በጣም ሎ ብሎክ በሆነ አጮት ነበረ ሲጫወት የነበሩትና ብዙ እንቅስቃሴ አልነበረም። ምናልባት እንግዲህ ሁለቱም ቡድኖች ለማጥቃት ከፍተኛ ጥረት የሚያደርጉ ቢሆን ወይም ደግሞ ኢንድ ቱ ኢንድ ከጥግ እስከ ጥግ እንግዲህ መሯሯጥ ቢኖርበት ኖሮ ያን ያህል ደቂቃ አይጫወትም ነበረ። ነገር ግን ደግሞ ክሪስታል ፓላሶች እዛው ቁጭ ብለው አንዳንድ ጊዜ በካውንተር አታክ ሲሄዱ ተመልክተናል። ነገር ግን አብዛኛውን ጊዜ በጣም ጥብቅ በሆነ ሎ ብሎክ ነበር ሲከላከሉ የነበሩትና ያን ያህል ከፍተኛ ቴምፖ ስላልነበረ ይህን ያህል ደቂቃ ድረስ ሊጫወት ይችላል። በጨዋታው ላይም እንግዲህ ጥሩ የሚባል እንቅስቃሴን አድርጓል ማለት እንችላለን። አንድ ጎል ማስቆጠር የሚችልበትን አጋጣሚ አግኝቶ ነበረ። ነገር ግን ደግሞ ክሪስታል ፓላሶች ትንሽ ጎተት አድርገው ትንሽ እግሩን ነካ አድርገውት እንግዲህ ባላንሱን አስተውት ያገኘውን አጋጣሚ ወደ ግብነት ሳይቀየር ቀርቷል። ጥሩ የሚባል ቻንስ ነው የነበረው። ጎል ለማስቆጠር ተቃርቦ ነበር፣ ነገር ግን በስተመጨረሻ ምንም አይነት ጎል ማስቆጠር አልቻለም የሚል አስተያየትን ሰጥተዋል። በስተመጨረሻ የሰጡት አስተያየት ደግሞ በኮዲ ጋክፖ ዙሪያ ነው። እንደሚታወቀው እንግዲህ በዚህ ጨዋታ ላይ በቋሚነት አልጀመረም። ልክ የረፍት አጋማሽ ላይ ሲገቡ ነበር ቀይሮ መግባት የቻለው እና በዚህ ዙሪያ በሰጡት አስተያየት ምንድን ነው ያሉት? በመጀመሪያ እንግዲህ ኮዲ ጋክፖን በቋሚነት ያላሰለፍ ነው የመሀል ሜዳውን በደንብ ለመቆጣጠር ነበር። ለዛ ነው ፍሎሪን ቪርትስ እንግዲህ በዛ ቦታ ላይ ሊጀምር የቻለው። ከዛ ወደ መሀል እየገባም እንግዲህ ሲጫወት ተመልክተናልና መሀል ሜዳውን ለመቆጣጠር ጥረት አድርገን ነበር። ነገር ግን ደግሞ ጎሏ ተቆጠረች። ከዛ ሰከንድ ሃፍ ላይ እንግዲህ ተጫዋች መቀየር ነበረብን። ምክንያቱም እንግዲህ መሀል ላይ በጣም ጥቅጥቅ ብለው ሲጫወቱ ስለነበረ የማጥቃት መስመሩን እንግዲህ በጣም መለጠጥ ነበረብን። ኮዲ ጋክፖ ደግሞ በዚህ ላይ በጣም የተሻለ ተጫዋች ነውና እሱ ገብቶ እንግዲህ ጨዋታውን ሲለጥጠው ተመልክተናል። የተለያዩ ቻንሶችን ክሬት ለማድረግ ሲሞክር ተመልክተናል። ከዛ በኋላም እንግዲህ ጎሎችን ለማስቆጠር እንግዲህ የተለያዩ የማጥቃት ባህሪ ያላቸውን ተጫዋቾች እንግዲህ ቀየረን ስናስገባን የነበረው ያችን ጎሏን ማስቆጠር እችለናል። ነገር ግን በስተመጨረሻ ጎሏ ተቆጥሮብን እንግዲህ ተሸንፈን መውጣት ችለናል። ነገር ግን ዋናው ሀሳባችን የነበረው በመጀመሪያ ኳሱን መሀሉ ሜዳውን መቆጣጠር ነው የነበረው። ለዛን ፍሎሪን ቪርትስ የገባው ጎሏ ከተቆጠረች በኋላ ግን ጎል ማስቆጠር ስላልነበረብን የተለያዩ የማጥቃት ባህሪ ያላቸው ጎል ማስቆጠር የሚችሉ ተጫዋቾች እንደዚሁም አሌክሳንደር ኢሳቅም እስከዛ እስከ 84ኛው ደቂቃ ድረስም እንዲቆይ ያደረግነው በዚህ ምክንያት ነው የሚል አስተያየትን ሰጥተዋል። በአጠቃላይ እንግዲህ ከጨዋታው በኋላ የሰጡት አስተያየት ይህንን ይመስል ነበረ። ክሪስታል ፓላስ እንግዲህ ትናንትና የሊቨርፑልን ያለመሸነፍ ሪከርድ እንደዚሁም ደግሞ በፕሪሚየር ሊጉ ላይ የነበራቸውን ሙሉ የማሸነፍ ሪከርድን መስበር ችለዋል። እናም ሊቨርፑል እንግዲህ የመጀመሪያ የፕሪሚየር ሊግ ሽንፈቱን በትናንትናው ዕለት መከናነብ ችሏል። ይበልጥ ግን በዚህ ጨዋታ ላይ የሚያበሳጨው ነገር ቢኖር ምንድን ነው? መሸነፋችን አይደለም፣ የተሸነፍንበት መንገድ በተለይ ደግሞ ፈርስት ሃፍ ላይ ያሳየነው እንቅስቃሴ በጣም የሚያበሳጭ ነው የነበረው። ከሊቨርፑል እንደዚህ አይነት ነገሮች አይጠበቅም። ይህንን ነገር ደግሞ በተደጋጋሚ እየተመለከት ነው የምንገኘው። በእርግጥ በትናንትናው ጨዋታ ላይ በጣም የባሰ ነገር ነው የተመለከት ነው በሊቨርፑል በኩል። ነገር ግን ደግሞ የምንጠቃበት መንገዶች ሌሎች ክለቦች እኛን የሚያጠቁበት የሚከላከሉበት መንገድ ግን ተመሳሳይ ነገር ናቸው። ትናንትና የበለጠ ጎላ እንጂ ለምሳሌ አሁን ትናንትና እኛን ሲያጠቁ የነበሩት አንደኛው በካውንተር አታክ ነው። ካውንተር አታክ ብዙም አልተቸገርንም። ነገር ግን የመጀመሪያው ከበርንማውዝ ጋር ያደረግነውን ጨዋታ ስንመለከት ሁለቱም ጎል የተቆጠረው በካውንተር አታክ ነው። ሌላኛው ደግሞ ሊቨርፑሎች ብዙ ጊዜ ሲቸገሩ የተመለከቱ ነው የቆሙ ኳሶች ላይ ነው። ከዚህ በፊትም እንግዲህ በተደጋጋሚ ጎሎችም ሲቆጠሩብን የነበረው በትናንትናው ዕለት ሁለቱም ጎሎች የተቆጠሩት ከቆመ ኳስ ነው። እንደዚሁም ከኒውካስል ዩናይትድ ጋር ባደረግነው ጨዋታም የተቆጠረብን ሁለቱም ኳሶች ከቆመ ኳስ ላይ የተገኙ ናቸውና እዚህ ላይ እንግዲህ በደንብ ማተኮር መቻል ያለብን ይመስለኛል። እንደዚሁም ደግሞ ጥቅጥቅ ብለው የሚከላከሉ ቡድኖችንስ እንዴት ነው መስበር ያለብን የሚለው ነገር ራሱ በጣም ትልቅ ጥያቄ ነው። እንደዚሁም ወደ አምናው ጨዋታ ስታይላችን እንግዲህ መመለስ ያለብን ይመስለኛል። ባለፈው ዓመት እንግዲህ በጣም ብዙ ስንደነቅበት የነበረው ነገር ቢኖር ምንድን ነው 1-0 እየመራን በዛው ጨዋታውን እንድንጨርስ የምናደርግበት አቅም ነበረ። ኳሱን ኮንትሮል እናደርግ ነበረ። ሌሎች ተጋጣሚ ቡድኖቻችን እንግዲህ ብዙ ቻንሶችን ክሬት እንዳያደርጉ ስናደርግ ነበረ። ዘንድሮ ግን በተቃራኒ ነው እየተመለከትን ያለ ነው። በጣም ብዙ ቻንሶች ናቸው ክሬት እየተደረገብን ያለው። እስካሁን ድረስ እንግዲህ አሸንፈን መውጣት ችለናል፣ በመጨረሻ ደቂቃዎች በተቆጠሩ ጎሎች ማለት ነው። በትናንትናው ዕለት ግን በተለይ ፈርስት ሃፍ ላይ ኳሱን ጭራሽ ተቆጣጥረው ነዋል ማለት አንችልም። ኳሱን ፖዚሽን ይዘናል፣ ፖዚሽን ፐርሰንቱን ስንመለከት በጣም ከፍተኛ ነው። ነገር ግን ደግሞ ምክንያታዊ የሆነ ፖዚሽን ሊሆን ይገባል። ከአጠገብ ላጠገብ ፓስ መደራረግ ያን ያህል ትልቅ እንትን አይደለም። ምክንያቱም
ትናንትና ብዙ ኳሶችን ስንመለከት በተለይ ደግሞ ፈርስት ሃፍ ላይ ኳስ ሲቀባበሉ የነበሩት ከኋላ መስመር ላይ የነበሩት አራቱ ተከላካዮችና በረኛው ናቸው። ኢብራሂም ኮናቴ ለቨርጅል ቫንዳይክ፣ ቨርጅል ቫንዳይክ መልሶ ለኬርኬስ፣ ከዛ በኋላ ኬርኬስ ደግሞ ለቨርጅል ቫንዳይክ፣ ቨርጅል ቫንዳይክ ለኢብራሂም ኮናቴ፣ ኮናቴ ለብራድሊ። በቃ እንደዚህ ነው ሲመላለስ የነበረው ኳሱ ወደፊት አይደለም ሲሄድ የነበረውና ኳሱ ወደፊት የማይሄድ ከሆነ ደግሞ ኳሱን ስለያዝክ ብቻ አሸናፊ ትሆናለህ ማለት አይደለምና እንደዚህ አይነት ሎ ብሎክ የሚጫወት ቡድን ላይ እንግዲህ ተጨማሪ የማጥቃት ስትራቴጂ ልንጠቀም ይገባል። እንዴት ነው መስበር መቻል ያለብን፣ እንዴትስ ነው ማጥቃት መቻል ያለብን የሚለው ነገር ላይ እንግዲህ በደንብ ማተኮር መቻል አለብን። ኳሶቻችን እንዳለ ሚኒንግፉል ሊሆኑ ይገባል። ይህም ብቻም አይደለም ጎሎችን ካስቆጠረን በኋላም እንደዚሁም ጎልን ከማስቆጠራችን በፊትም ራሱ ጨዋታውን ኮንትሮል ልናደርግ ይገባል። አምና በዛ በጣም ስንደነቅ የነበረው በተለይ ደግሞ ግራቨንበርክና ማካሊስተር አንድ ላይ በሚጫወቱበት ሰዓት እንግዲህ ሊቨርፑል ኳሱን ኮንትሮል ማድረግ ላይ ሲቸገር አልተመለከትነውም። ዘንድሮ ግን ያ ነገርን እየተመለከተን አይደለም። እንደዚሁም የተከላካይ መስመሩም እንግዲህ በጣም ተጋላጭ እየሆነ ነው የሚገኘው። ምናልባት እንግዲህ ግራቨንበርክ ወደፊት የሚሄድም ስልጣን ተሰጥቶታል ወይም ደግሞ ፍቃድ ተሰጥቶታል እና ምናልባት ያ ነገር ሊሆን ይችላል ብዬ አስባለሁ። አንዳንድ ጊዜ ይህንን የመከላከሉን እንዲሳሳ ያደረገው ምክንያቱም እንግዲህ ባለፈው አመት ግራቨንበርክ ወደፊት ብዙ ሲሄድ አልተመለከትነውም። እዛው ከኋላ ከተከላካዮቹ ፊትና አጠገብ በመሆን ነበር ሲጫወት የተመለከትነው። አሁን እንግዲህ በተለያዩ አጋጣሚዎች ወደፊት ሲሄድ ተመልክተ ነውና ምናልባት እንግዲህ ያ ሊሆን ይችላል መከላከሉን በትንሹም ቢሆን ያሳሳው ብዬ አስባለሁ። የእናንተ ሀሳብ ምንድን ነው የሚለውን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁንም ግን ሊቨርፑሎች ወደ ቤዚክ ነገር መመለስ አለባቸው ብዬ አስባለሁ። ቤዚክ ነገር ምንድነው? ጨዋታውን ኮንትሮል ማድረግ ነው። ጨዋታውን ኮንትሮል ካደረግክ በኋላ ጎሎችን እያስቆጠርክ ድጋሜ ጎል እንዳይቆጠረብህ ቻንስ ክሬት እንዳይደረግብህ እንግዲህ ማድረግ መቻል አለባቸው ብዬ አስባለሁ። የእናንተን ሀሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ደግሞ ወደ አዲሱ ቻናላችንም እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በአክብሮት እጠይቃለሁ። ሊንኩን በዚሁ በዲስክሪፕሽን ላይ እንደዚሁም ደግሞ ኮሜንት ሴክሽን ላይ የምታገኙት ይሆናል። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ግን ቸር ያቆየን።